ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሚያግባቡ ጉዳዮች ተፈልገው ችግሮችን በሰላማዊ ውይይት እንዲፈቱ በማድረግ እናት ሀገር እፎይታ እንድታገኝ እንዲደረግ ጠይቀዋል። በተለያየ ምክንያት ከሲኖዶስ የወጡ ወገኖች እንዲመለሱ ማድረግ የቤተክርስቲያኗ ሲኖዶስ ጉባኤ ተቀዳሚ ተልዕኮ እንደሆነም ፓትርያርኩ በትላንትና የመራተ ጉባኤ ላይ ባደረጉ ንግግር አስታውቋል። ዝርዝር አድርገን ከምናስደምጣቸው ጉዳዮች መካከል አንዱ ነው። በሌላ በኩል ደግሞ የፌዴራል ፖሊስ ወደ ትግራይ እየገባ ነው ተገለጸ። ከትናንት ጀምሮ የፌዴራል ፖሊስ ኃይል ወደ ትግራይ እየገባ መሆኑ ተነገረም። በፕሪቶሪያው ስምምነት መሰረት የፌዴራል ፖሊስና መከላከያ ሰራዊት ወደ ትግራይ በመግባት የፌዴራል ተቋማትን ይጠብቃሉ፣ ህግ ያስከብራሉ። በዚህም በትላንትናውና በዛሬው በተጨማሪም የፌዴራል ፖሊስ አባላት ወደ መቀለ ገብቷል የተባለ ይገኛል። እናስደምጣችኋለን። በዚህ በኩል ደግሞ የማይጨው ህዝብ ተቃውሞ ሰልፍ አሰምቷል። የማይጨው ህዝብ በዛሬው ዕለት ግንቦት 7 2017 ዓ.ም የደብረ ጽዮን ቡድን እያካሄደ ያለውን አቋም በመቃወም ሰላማዊ ሰልፍ ያካሄዱ ሲሆን በሰልፉ ላይም ያሰሙት መፈክሮች አሉ። የምትሰሙት ነው የሚሆነው። ወዲህ ደግሞ ብፁዕ አቡነ ጴጥሮስን ጨምሮ 3 ብፁዓን አባቶች ኢትዮጵያ ገብተዋል። ወደ ውጭ ሀገር የነበሩ ወደ ሀገር እንዳይገቡ ተከልክለው የነበሩ 3 ብፁዓን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለዳ አዲስ አበባ ገብተዋል። የምትሰሙት ይሆናል። በሌላ በኩል ፋኖ የቆቦ ከተማን ለመያዝ ሞከረም። በሙከራውም ከተማን ከቦ የሚገኝ ሲሆን በግማሽ መልኩ ተቆጣጥሮታል ተብሏል። የምትሰሙት ይሆናል። በተለይም ደግሞ ዛሬ ሌሊት በቆቦ ከተማ ከሌሊቱ 9:30 ጀምሮ ተደጋጋሚና መድፍን የሚመስሉ ከባባድ ድምጾች በመስማታቸው የከተማዋ ነዋሪዎች ከፍተኛ ድንጋጤ ውስጥ ወድቀዋል ተብሏል። ታደምጡታላችሁ። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሚያግባቡ ጉዳዮች ተፈልገው ችግሮቻችን በሰላማዊ ውይይት እንዲፈቱ በማድረግም እናት ሀገር እፎይታ እንድታገኝ እንዲደረግ ጠይቁም። በተለያየ ምክንያት ከሲኖዶስ የወጡ ወገኖች እንዲመለሱ ማድረግ የቤተ ክርስቲያኗ ሲኖዶስ ጉባኤ ተቀዳሚ ተልዕኮ እንደሆነም ፓትርያርኩ አስታውቋልም። የቤተ ክርስቲያኗ ፓትርያርክ ይህን ጥሪ ያስተላለፉት ግንቦት 6 2017 ዓ.ም በተጀመረው ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ነው። ዛሬ የተጀመረው ይህ ጉባኤ የቤተ ክርስቲያኗን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ ጉዳዮችን በመገምገም ለቀጣዩ ጊዜ የስራ አቅጣጫን በሚያስቀምጥ እንደሆነም ፓትርያርኩ በመክፈቻ ንግግራቸው ገልጸዋል። አቡነ ማትያስ በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም የዓለም ክፍሎች እንደምትገኝ መናገራቸውን በቤተ ክርስቲያኗ መገናኛ ብዙኃን የተሰራጩ መረጃ ያትታል። የሲኖዶሱ መንበር በሚገኝባት ምድረ ኢትዮጵያም ከመቼውም በተሻለ ስራ በመስራት ለእግዚአብሔር መታዘዝ፣ ህዝቡንም ማገልገል ይገባናል ሲሉ የሲኖዶሱ አባላት አሳስበዋል። አቡነ ማትያስ በዚህ ንግግራቸውም በተለያየ ምክንያት ከሲኖዶሱ የወጡ ወገኖች መኖራቸውን ጠቅሷል። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያየ ምክንያት ከኛ ውጭ ናቸው ብለዋል። ፓትርያርኩ ከሲኖዶስ ወጥቷል ያሏቸውን ወገኖች ለይቶ ባይጠቅሱም በትግራይ የሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች የራሳቸውን ቤተ ክህነት እንዲቋቋሙ ይታወቃል። የሃይማኖት አባቶቹ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ የተባለውን ቤተ ክህነት የመሰረቱት የትግራይ ጦርነት ተከትሎ በተፈጠረ ልዩነት ነው። ጦርነቱን ያስቆመው የፕሪቶሪያ ስምምነት ከተፈረመ በኋላ ደግሞ የቤተ ክርስቲያኗ መሪ አቡነ ማትያስ ወደ ትግራይ ተጉዘው የነበረ ቢሆንም በትግራይ አባቶች ጋር እርቅ ለማውረድ የተደረገ ጥረቶችም አልተሳኩም። አቡነ ማትያስ በንግግራቸውም ከሲኖዶሱ የተገነጠሉ ወገኖች መመለስ የጉባኤው ተቀዳሚ ተልዕኮ እንደሆነም ተናግሯል። በሌላ በኩል አቡነ ማትያስ ህዝቡ የተሻለ ማህበራዊ አገልግሎት እንዲያገኝ፣ በኢኮኖሚው ከድህነት የተላቀቀ እንዲሆን፣ እንዲሁም ሰላሙና ነቱ የጠበቀ እንዲሆን መስራት እንደሚገባም ተናግሯል። የሃይማኖት አባቶች ይህን ኃላፊነት በማስተማርም በተግባር በመሳተፍም የህዝቡ መሪዎች አርአያ ሆነው መፈጸም አለባቸው ብለዋል። አቡነ ማትያስ አክለውም በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ህዝባችን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብን ብሏል። የኢትዮጵያ ህዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ያስታውሱት አቡነ ማትያስ ይህ ሀገሪቷ ህዝብ ለእንግልት የተዳረገ ያለውም ሌሎች እጅ ባይለየውም በዋናነት በገዛ ልጆቹ መሆኑን ገልጿል። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው ሲሉም አክለዋል። ይህን አይነቱን በደንብ ያልታሰበበት አካሄድ በብስለት እና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን እንደማያሳይ የጠቀሱት ፓትርያርኩም እንዲታሰብበት እንመክራለን ብለዋል። አቡነ ማትያስ ከዚህ አንጻር ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ የደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ ሲሉም ተማጽነዋል።
በሌላ መረጃ የፌዴራል ፖሊስ ኃይል ወደ ትግራይ ክልል እየገባ ነው። ከትናንት ጀምሮ የፌዴራል ፖሊስ ኃይል ወደ ትግራይ እየገባ መሆኑ ተነገረም። በፕሪቶሪያ ስምምነት መሰረት የፌዴራል ፖሊስና መከላከያ ሰራዊት ወደ ትግራይ በመግባት የፌዴራል ተቋማትን ይጠብቃሉ፣ ህግ ያስከብራሉ። በዛሬው ዕለትም በተጨማሪም የፌዴራል ፖሊስ አባላት ወደ መቀለ ገብተዋል። የፌዴራል ፖሊስ ኃይል ወደ መቀለ የገባው የኤርፖርቶችን፣ የኤሌክትሪክ መሰረተ ልማቶችና የኢትዮ ቴሌኮምና የባንኮችንና ሌሎች የፌዴራል ተቋማትን ጥበቃ ለማጠናከር መሆኑ ታውቋል። ታዲያ ይህ ይባል እንጂ አገባቡ የጦርነት ስጋቶች ስላሉ እሱን ለማርገብ ነው ተሰምቷል። በተለይም ደግሞ የህወሓት ተገንጣ የነበረው የዶክተር ደብረጽዮን ቡድን ከፓርቲነት ከመሰረዙ ጋር ተያይዞ ግጭቶች፣ ብጥብጦች ይኖራሉ በሚል ስጋት ጽሯል። በዚህም እሱን ለማስተካከል እንደሆነ መንግስት እየገባው እየተገለጸ ይገኛል። ይህን በማስመልከት ንግግሮች የደረጉ ሲሆን ሀሳቦችም እየጠለቁ እንደሚገኙ የሰዎች ሀሳብ ያትታሉ። በሌላ መረጃ በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ በአንድ ዓመት ውስጥ ብቻ በታጣቂዎች ግጭት 43 ነዋሪዎች ህይወታቸው ማለፉ ተነግሯል። በተደጋጋሚ የሰላም እጦት የሚያጋጥማት ወረዳዋ በተለይም የታጠቁ ኃይሎች በሚያደርሱት ዝርፊያና የንብረት ውድመት ምክንያት ከፍተኛ ችግር ውስጥ እንደገባች ተደጋግሞ ይገለጻል። በተለይም ከ2015 በኋላ በመንግስት ኃይሎች በመንግስት ኦነግ ሸኔ ተብሎ በሚጠራው አካል እና ደግሞ በፋኖ ታጣቂዎች መካከል የተደረጉ ከፍተኛ ውጊያዎችን ወረዳዋን ወደ አሳዛኝ የግጭት ማዕከላት ቀይሯታል ብሏል። በዚህም በርካታ አካባቢ ህይወት ተቀጥፏል ሲል ተናግሯል። ከሰሞኑም በወረዳው አንድ ወጣት በአሰቃቂ ሁኔታ ሲገደል የሚያሳይ ተንቀሳቃሽ ምስል ወጥቶ ብዙዎችን ማስቆጣት ነገረ ሲሆን የኦነግ ሸኔ ቡድንም ለዚህ ጥያቄ ማድረጋችንን እንገልጻለን ሲልም ተናግሯል። በሌላ መረጃ ፋኖ የቆቦን ከተማ በከበባ ውስጥ አስገባም። በቆቦ ከተማ ከሌሊቱ 9 ሰዓት ከ30 ያስደነገጠው መድፍ የሚመስል ድምፅ ሰምቷል። ዛሬ ሌሊት በቆቦ ከተማ ከሌሊቱ 9 ሰዓት ከ30 ጀምሮ ተደጋጋሚ መድፍን የሚመስሉ ከባድ ድምፆች በመሰማታቸው የከተማዋ ነዋሪዎች ከፍተኛ ድንጋጤ ውስጥ ገርቋል ተብሏል። የዓይን እማኞች እንደገለጹ ከሆነም ከከባድ መሳሪያ ድምፅ በተጨማሪም የድሽቃ ድምፆች ተሰምተዋል ተብሏል። አንድ ነዋሪ በሰጡት አስተያየትም ከ5 ጊዜ በላይ የመድፍ ድምፅ ሰምተናል ብለዋል። ሌላ ነዋሪ ደግሞ ከዛ በላይ ተከታትሎ የሚያልፈው የመኪና ድምፅ ከእንቅልፋችን ቀስቅሰን የዛሬው ተኩስ ይለያል ሲሉ የሌሊቱን ሁኔታ አስረድተዋል። ነዋሪዎቹ አክለውም እንዲህ አይነት ከባድ የጦር መሳሪያ ድምፅ በቅርብ ጊዜ እንዳልሰሙና በሰሜኑ ጦርነት በግት ብቻ እንደነበር አስታውሷል። የዛሬው ሌሊት መሆኑና ከብዙ ጊዜ ወዲህ መሆኑ ደግሞ ስጋታቸውን ገልጿል። ታዲያ አንዳንድ መረጃዎች እንደሚጠቁሙ እኮ ደግሞ የፋኖ ኃይሎች ሌሊቱን ወደ ከተማ ዘልቀው መግባት ጥቃት ለመፈጸም አስበውም ነበር። ከተማን ለመያዝም ጥረት እያደረጉ እንደነበር ሰምተዋል። በከተማ ያለው መከላከያ ኃይልም ከእነሱ ጋር ውጊያ ሲያደርግ እንደነበር የተገለጸ ሲሆንም ለመቆጣጠር አዳጋች እንደሆነበትም ተገልጿል። ታዲያ አሁን ላይ ፋኖ ከተማዋን ከቦ እንደተቀመጠም መረጃዎች እየገለጹ ይገኛሉ። በሌላ መረጃ ብፁዕ አቡነ ጴጥሮስን ጨምሮ 3 ብፁዓን አባቶች ኢትዮጵያ ገብተዋል። ውጭ ሀገር የነበሩና ወደ ሀገር እንዳይገቡ ተከልክሎ የነበሩ 3 ብፁዓን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለዳ አዲስ አበባ ገብተዋል። ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ያዕቆብ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳውሪዮስ፣ ብፁዕ አቡነ ዮሴፍና ብፁዕ አቡነ ሕርያቆስ ተገኝተው አቀባበል አድርገውላቸዋል። መንግስት ከሳምንት በፊት በይፋ ባወጣው መግለጫም 3 ብፁዓን አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ ለመገኘት እንዲችሉ የሚጠበቅበትን ሁሉ እንደሚያደርግ ቃል ገብቶ ነበር። በዚህም ብፁዓን አባቶቹ ዛሬ አዲስ አበባ ገብተዋል ተብሏል። በሌላ መረጃም ደግሞ የተቃውሞ ሰልፍ እንመለከታለን። የማይጨው ህዝብ በዛሬው ዕለት ግንቦት 7 2017 ዓ.ም የደብረጽዮን ቡድን እያካሄደ ያለውን አቋም በመቃወም ሰላማዊ ሰልፍ እያካሄዱ ሲሆንም በሰልፉ ላይም የዶክተር ደብረጽዮን መግለጫ የህዝባችን ሰላም የሚያደፈርስ በመሆኑ አጥብቀን እንቃወማለን ብለዋል። ከዛ ባለፈም በራያ ህዝብ ላይ ደብረጽዮን ጦርነት መግለጫ አጥብቀን እንቃወማለን ሲሉም አንስተዋል። በራያ ላይ ጦርነት እንዲደረግ አንፈልግም፣ ደቡብ ዞን የርህራሄ እንጂ የግጭት ዞን መሆን የለበትም ብለዋል። የራያ ህዝብ ድምጽ መሰማት አለበት። የደብረጽዮን መዋቅር የጠራውን ጦርነትን ኋላቀርነትን አስተሳሰብ እንቃወማለን። አንድ ትግራይ አንድ ወደፊት የሻዕቢያ ተልዕኮ የሚቀበል ትከሻ የለንም። የራያ ህዝብ ዕጣ ፈንታና ምርጫ የሚወሰነው በራሳችን ነው የሚሉ መፈክሮች ስፋት ተስተውለዋል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።